ዩናይትዶች ሁለተኛ ግብ ጠባቂ ከሊድስ ዩናይትድ ካርል ዳርሎን እንግዲህ ትናንትና ለማስፈረም መስማማታቸውን ፋብሪዞ አሳውቋል። ተጨማሪ አንድሬ ሳንቶስ ከማንቸስተር ዩናይትድ ጋር እስከ 2031 የሚያቆየውና አንድ ተጨማሪ ዓመት ጋር እንግዲህ ሜዲካሉን አርፎ እንደፈረመና ዩናይትዶች ይፋ እስከሚያደርጉ እየተጠበቀ ይገኛል። የኤደርሰን ዝውውር አሁንም ቢሆን አጠራጣሪ ነው። እስካሁን ድረስ ዩናይትዶች እንግዲህ ሁለተኛ ምርመራቸውን ይፋ አላደረጉም። የተጫዋቹ ጉልበት ላይ ጉዳት የሚመስል ነገር እንደተመለከቱና ያ ነገር እንዳጠራጠራቸው ዝውውሩም ሊሰረዝ እንደሚችል እንግዲህ እየተገለጸ ይገኛል። ዩናይትዶች በመሃል ሜዳው እንግዲህ ማኑኮኑን አሁን ላይ የተመለከቱ እንደሆነ እናውቃለን። አሁን ደግሞ በደንብ ገፍተው እየሄዱበት እንደሆነ ነው መረጃዎች የሚያሳዩት። እነዚህንና ዩናይትድ ስለተመለከቱ አዳዲስ መረጃዎች ነገራችኋለሁ። ለዚህ ቻናል ግን አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። አንድሬ ሳንቶስ እንግዲህ ወደ ማንቸስተር ለመቀላቀል ከተስማማ በኋላ ሜዲካል ምርመራውን ትላንትና በካሪንግተን ተገኝቶ አድርገው ነበር። ያንን ሜዲካል ምርመራ እንግዲህ በተገቢ ሁኔታ አልፏል። ስለዚህ ዩናይትዶች ደግሞ ዛሬ ላይ አርብ እንግዲህ ፊርማውን አኑሯል። አሁን የሚቀረው እነሱ አናውንስ ማድረግ ነው። በቃ የተወሰነ ኢንተርቪዎች ይኖራቸዋል። ማሊያ ለብሶ የተወሰነ ፊርማ ስነስርዓቱን ቪዲዮውን መልቀቅ ነው የቀራቸው እንጂ ፊርማውን እንዳኖረ እንግዲህ ፋብሪዞ አረጋግጧልና ከኤደርሰን ዝውውር እንግዲህ ቀድሞ የሳንቶስ ዝውውር አልቋል። የኤደርሰን ዝውውር በጣም አጠራጣሪ ሆኗል። ዩናይትዶች እንግዲህ ያሰጋ አይነት ዝውውር ሆኖባቸዋል፣ ፈርተውበታል ማለት ነውና የተጫዋቹ የጉልበት ላይ የተወሰነ ጉዳቶች እንደተመለከቱ ነው እንግዲህ መረጃዎች የሚያሳዩትና ያ ነገር ደግሞ እንዳስፈራቸው ነው የተገለጸ የሚገኘውና ተጫዋቹ 27 ዓመት ሞልቶታል። ስለዚህ የጉልበት ጉዳት ደግሞ ምን ያህል ከፍተኛ እንደሆነ እናውቃለን። ሙሉ የውድድር ዓመት ላይ ጨርስበት የሚችልበት አጋጣሚ ሊፈጠር ይችላልና የጉልበት ጉዳት ለተጫዋቾች በጣም ከባዱ ጉዳት እንደሆነ ሁላችንም እናውቃለን ብዬ አስባለሁና ያ ነገር እንዳሳሰባቸውና ምናልባትም ዲሉ ኦፍ ሊሆን እንደሚችል ትናንትናም ነግሬያቸዋለሁ። አሁንም ቢሆን እንግዲህ ከሳንቶስ ጋር አንድ ላይ ሜዲካል ምርመራ እንደሚያደርጉና ሁለቱንም ይፋ እንደሚያደርጉ ነበር ሲጠበቅ የነበረው። ሳንቶስ እንግዲህ የሜዲካል ምርመራውን አልፎ ፊርማውን ማኑሯልና የኤደርሰን ግን አሁንም ቢሆን ግልጽ አይደለም ተጫዋቹ ላይ ምን ያህል ከፍተኛ የሆነ ወይ ደግሞ ዩናይትዶችን ያሰጋው ጉዳት እንግዲህ የተጫዋቹን ወደ ዩናይትድ የመምጣት ወይ ደግሞ ዩናይትዶች እሱን የማስፈረም እድል እንግዲህ እየጠበበ መጥቷል። እስካሁን ድረስ ግልጽ አይደለም ይሄን ቪዲዮ እስከምሰራላችሁ ድረስና የኤደርሰን ዝውውር ካልሳካ ዩናይትዶች በገበያው እንግዲህ መሯሯጣቸው የማይቀር ነገር ይመስላልና ማኑኮኔን እየተመለከቱ እንደሆነ እናውቃለን። ማኑኮኔ አሁን ከዩናይትድ ጋር ስሙ የተያዘው አዲሱ የመሃል ሜዳ ተጫዋች ነው ብለን ማውራት እንችላለን። በዚህኛው የክረምት ዝውውር በጣም ብዙ የመሃል ሜዳ ተጫዋቾች እንግዲህ ከዩናይትድ ጋር ስም ተያይዟል። ብዙ የሚገርም ነገር አይደለም። የሌሎች ክለቦችም ፈላጊ ሆኖ በብዙ ስሞች ጋር ተያይዟልና ዩናይትድ ደግሞ የዋነኝነት ቢውልድ ማድረግ የሚፈልገው መገንባት የሚፈልገው በዚህኛው የክረምት ዝውውር መሃል ሜዳ ስለሆነ ብዙና አዳዲስ ስሞችን ብንሰማ ብዙ የሚገርም ነገር አይደለም ብዬ አስባለሁና ቶፕ ላይ ያሉትን ተጫዋቾች በሙላ ካጣ በኋላ ፖቴንሻል ያላቸውና ማስፈረም የሚችል ክለባቸው ሊለቃቸው የሚችል ይሄን ያልተጋነነ የገበያ ዋጋ ያላቸው ተጫዋቾች እየተመለከተ እንደሆነ ነው እየሰማ የሚገኘውና የቼልሲ የአንድሬ ሳንቶስ ዝውውር ምን ያህል ፈጣን እንደነበረ አይታችኋልም ብዬ አስባለሁ። ምናልባት ማኑኮኒም የዝውውር ጉዳይ ሊፈጥንበት የሚችልበት አጋጣሚ ሊኖር ይችላል። ዩናይትዶች ለዝውውር ያለውን ሁኔታ ጥያቄ አቅርበዋል። ተጫዋቹ ምንም እንኳን በዓለም ዋንጫ ላይ ቢገኝም ከወኪሉ ጋርና ከሮማ ጋር መስማማት የሚችሉ ከሆነ ዝውውር መፈጸም እንደሚችሉ ነው እየተነገረ የሚገኘውና ዩናይትድ የዝውውሩ ዋጋ ይከብዳል ብዬ አላስብም። አሁን ላይ የተለጠፈበት ዋጋ 50 ሚሊዮን ነው። ሮማ 50 ሚሊዮን ጀምሮ እንግዲህ መጥቶ ለሚደራደር ክለብ ተጫዋቹን ለመሸጥ ፈቃደኛ እንደሆነ ነው እንግዲህ የተነገረ የሚገኘውና አሁን ላይ በዚህኛው የክረምት ዝውውር የተመለከትናቸው የመሃል ሜዳ ዋጋዎች እንግዲህ ምን ያህል እንደሆኑ ተመልክተናል። እነ ማቲያስ ፈርናንዴስ 85 ሚሊዮን ፓውንዶች እንግዲህ ተሽጧል። ሁለት ተከታታይ ዓመት እንግዲህ በፕሪሚየር ሊጉ ወራጅ ቲም ውስጥ የነበሩ ተጫዋች እንግዲህ የዛን ያህል ዋጋ ወጥቶባቸዋል። እነ ቶናሊ ቢያንስ ልምድ አላቸው፣ 100 ሊገባቸው ይችላል። እና አንደርሰንን ሰምተናልና እነዚህን ዋጋዎች ሰምተን ዩናይትድ በ50 ሚሊዮን አሪፍ ወይ ደግሞ አሁን ራሱን እያሳየ ያለ ተጫዋችን አገኘ ማለት ለኔ የተሻለ ነገር ነው ብዬ አስባለሁና ሳንቶስን በ50 ሚሊዮን ያስፈርመናል። ምንም እንኳን ዋጋው አጠራጣሪ ቢሆንም ዩናይትድ እስከ 30 ሚሊዮን ወይ ደግሞ እስከ 40 ሚሊዮን ለኤደርሰን እንዳወጣው አይነት የዝውውር ሂሳብ አውጥቶበት ቢሆን ኖሮ ሁላችንም የምንስማማበት ዝውውር ይመስለኝ ነበርና ግን 50 ሚሊዮን ተጋኗል። ፕላስ ደግሞ ተጫዋቹ በፕሪሚየር ሊግ ብዙ እድል የተሰጠውም ተጫዋች አይደለምና በዩናይትድ መጥቶ ቋሚ የመሆን እድሉ በጣም ጠባብ ነው። ወይ ደግሞ ዩናይትዶች እሱን ቋሚ አድርገው በቃ ሪስክ ለመውሰድ ትልቅ ኃላፊነት ይጠይቃልን ብዬ አስባለሁና ፈርዲናንድም የቀድሞ ተጫዋቾችን ተመሳሳይ ነገር ነው ያለው። ለካስሜሮ ተተኪ ከሆነ ያመጡት ከባድ ውሳኔ ይመስለኛል። አሁን ባለው አቅም ለካስሜሮ ተተኪነት የሚሆን አይደለም፣ የሚያድግ አቅም እንዳለው ግን አምናለሁ የሚል አስተያየትን ሰጥቷል። እንደ ቲም ስኳድ ማስፋት ምንም ጥያቄ የለውም፣ አሪፍ ነገር ነው። ቋሚ 11ዶችን ብቻ አይደለም ማሳመር ያለበት፣ ቤንች ለምታስቀምጣቸው ተጫዋቾች ወሳኝነት አላቸውና የአንድሬ ሳንቶስ በቋሚነት ይጀምራል አይጀምርም፣ ዩናይትዶች ለካስሜሮ ተተኪ ያመጡት የሚለው ነገር ጥያቄ ምልክት ነው። የሱ ጉዳይ በብራዚልም በኩል እንግዲህ የካስሜሮ ተተኪ ብለው የሚያስቡት ወደፊት ካስሜሮን ተካለና በ6 ቁጥር ቦታ ላይ የምናጫወተው ተጫዋች ነው ብሎ እንግዲህ ያምናሉ
ይወሰናሉ ብሏል ቤን ጃኮብስም እና ዩናይትድም በተመሳሳይ መልኩ ያንን ፈለግ ለመከተል ይሞክራል ነው የተባለ የሚገኘው። ደግሞ ሌሎች ዝውውሮችን ከተመለከትም በኋላ የሳንቶስን ነገር የምንመለከት ይመስለኛል። የኤደርሰንም ዝውውር አለ። የሱ ዝውውር እንኳን ፌል ቢያደርግ ሌላ ተጫዋች መመልከታችን የማይቀር ማኑ ከሆኑም ጉዳይ አለና የሱንም ስንመለከት እሱ መጥቶ በቋሚነት የመጫወት እድሉ ሰፊ ይመስላል። በፈረንሳይ እንግዲህ በአሁን ቱዋሜኒን ተክቶ እየተጫወተ ይገኛል። ዩናይትዶች ደግሞ ቱዋሜኒን ስላጡት የቱዋሜኒ ተተኪ ብለው ያሰቡት ደግሞ እሱ ነውና የካስሜሮ ተተኪ ቱዋሜኒ ነው አሉ። ከዛ ቱዋሜኒ በማድሪድ ቤት ቆይተው ሲያደርግ እንግዲህ ወደዚህኛው ሺፍት አድርገዋልና ተጫዋቹን ስንመለከተው ካለው ፊዚካል አንጻር ከኳስ ጋር ያለው ምቾትና ላይን ፓሶቹ በጣም ወሳኝ ናቸው። ለፕሪሚየር ሊግ አይነት የሚሆን ተጫዋች ነውና በፈረንሳይ የትላንትናውን የሞሮኮና የፈረንሳይ ጨዋታ ካያችሁት ደግሞ ምን ያህል ተጫዋቹ ትልቅ ኳሊቲ እንዳለው ያስመለክታለን ብዬ አስባለሁና ዩናይትዶች ጥሩ ተጫዋች ተመልክተዋል። ቢያንስ ከሁለቱም ተጫዋቾች ከተመለከቷቸው አሪፉ ሚድፊልደር እሱኛው ይመስለኛል። በቋሚነት ቢያስጀምሩትም ማንሰጋበት ተጫዋችም ይሆናል ብዬ አስባለሁና በዓለም ዋንጫ ላይ የተመለከትነው ስላለና የማኑ ኮኔ ዝውውር ምን ያህል ሄዳል የሚለው ነገር በዩናይትዶች ይወሰናል። እሱን የምንመለከተው ነው የሚሆነው። ግን አሪፍ ነው መመልከታቸውም ወደ እሱ ዝውውር ጠልቀው ለመግባት ማሰባቸው አንድ ነገር ነው። በተለይ ደግሞ የኤደርሰን ዝውውር ማይሳካ ከሆነ አማራጭም ስለማይኖራቸው ቶሎ ወደዙ ይሄዳሉ ተብሎ ይጠበቃል። የኤደርሰን ዝውውር ቢሳካም ሜዲካሉም ቢያልፍም ወደ ማኑ ኮኔ የመሄድ እድላቸው በጣም ሰፊ ነው የተባለ የሚገኘው ሶስተኛ ሚድፊልደራችን እሱ ነው የሚሆነው። ምናልባትም በሱ ምናበቃ ይመስለኛል። ከዛ በላይ የመሃል ሜዳ አማካኞችን ያስፈርማሉ ተብሎ ስለማይጠበቅና የኤደርሰንን የሜዲካል ውጤት ካየም በኋላ የአንድሬ ሳንቶስ ኦልሬዲ ዩናይትድ ይፋ ማድረግና ፎቶዎች፣ ቪዲዮዎች መልቀቅ ነው የቀረው። ከዛ ደግሞ የማኑ ኮኔ ዝውውር ምን ያህል ይሄዳሉ የሚለው ነገር አብረን እንመለከታለን። አዲስ ግብ ጠባቂ ዩናይትድ ትላንትና እንግዲህ ድንገት መስማማቱን እንግዲህ ፋብሪዞ አሳውቆናል። ብዙም የሰማነው አይደለም። ካርዳሎ እንግዲህ ከሊድስ ዩናይትዶች አስፈርመውታል። የ35 ዓመት ግብ ጠባቂ ነውና በፕሪሚየር ሊጉ ባለፈው ሲዝን በ2025/26 22 ጨዋታዎችን አድርጎ እንግዲህ 27 ጎል ተቆጥሮበታል። 5 ክሊን ሺት ጠብቋልና 27 ጎል ከሊድስ ዩናይትድ ለመጣ ቲም ምንም ማለት አይደለም። ወራጅ ላይ ሲታገል ለነበረ ቲም ነው መጨረሻ ላይ ነው ራሱን ማዳን የቻለውና ካለው ልምድ አንጻር ደግሞ ለሁለተኛ ግብ ጠባቂነት ምንም ጥያቄ የለውም ይሆናል። ዩናይትዶች ሁለተኛ ግብ ጠባቂ አይኖራቸውም ተብሎ ነው የሚገመተው። ኦናናን በውሰት ለቀዋል። አልታባይንደር ደግሞ የጨዋታ ጊዜ እንደሚፈልግ ከተናገረ በኋላ ዩናይትዶችም እሱን ለመልቀቅ ዝግጁ እንደሆነ እናውቃለን። ስለዚህ ተጫዋቹን ሳይለቁት እንግዲህ ሁለተኛ ግብ ጠባቂ ለማስፈረም እንግዲህ ተስማምቷልና ምናልባት አሪፍ የምንለው ነገር ነው። ብዙም የሁለተኛ ግብ ጠባቂ ዝውውር የሚያስደስተንም አለ አይደለም ያበሳጨንም ነገር አይደለም። ሁለተኛ ግብ ጠባቂ ነው። ሴኒ ላመንስ ነው ቁጥር 1 ግብ ጠባቂያችን። በዓለም ዋንጫው ብዙም ጨዋታ እያደረገ አይደለም። ስለዚህ ኦልሞስት እረፍት አድርጓል ማለት እንችላለን። የራሱን ታይም ወስዶ ነው የሚመጣው። በፕሪሚየር ሊጉ ከ30 በላይ ጌሞችን ሊያደርግ የሚችለው ወይ ደግሞ 38ን ጌም ሊጀምር የሚችለው ሴኒ ላመንስ ስለሆነ ይሄኛው አዲሱ ግብ ጠባቂያችን ካርሊ ካፕ ኤፍ ኤ ካፕ ላይ ነው ልንመለከተው የምንችለው እንጂ ኢቨን ቻምፒየንስ ሊግ ጨዋታ ላይ አንመለከተውም። ቢያንስ ፕሪሚየር ሊግ ልምድ መኖሩ ደግሞ ለሴኒ ላመንስ የተወሰነ ልምድ ነገር ይሰጠዋልም ተብሎ ይጠበቃልና በኒካስትል ቤትም ነበረ፣ አሁን በሊድስ ቤትም ራሱ ማሳየት ይችላልና ቀላል የሚባል ግብ ጠባቂ አይደለም ያስፈረመው። ትልቅ የሚባል ስም አይደለም፣ ግን ደግሞ እንደ ግብ ጠባቂ 35 ዓመት ደግሞ ብዙም ትልቅ አይደለም። ግብ ጠባቂዎች እስከ 40 ድረስ ምንም ሳይሆኑ መጫወት ይችላሉ። ብዙ የነሱ ፊዚካሊ ምንም የማያስፈልገው አይነት ነገር ስለሆነና አሪፍ የሆነ ግብ ጠባቂ ይሆናል ብዬ ተስፋ አደርጋለሁ። ለካርሊ ካፕ ለኤፍ ኤ ካፕ ሴኒ ላመንስ ሊያሳርፍልን የሚችል ለሴኒ ላመንስ ልምድ ሊሰጥልን የሚችል ግብ ጠባቂ ነው ብዬ ተስፋ አደርጋለሁና ዩናይትዶች በሁለት ቀን ውስጥ እንግዲህ ሁለት ዝውውሮችን ጨርሷል። ኤደርሰን ዝውውር ከተሳካ ካልተሳካ ደግሞ የማኑ ኮኔ ዝውውር ደግሞ ምን ያህል ይሄዳል የሚለውን ነገር አብረን የምንመለከት ነው የሚሆነው። ተጫዋቾቹ እንግዲህ አሁንም ትሬኒንጋቸውን እየሰሩ ነው። ትናንትና ወደ ካሪንግተን እንደተመለሱ ነግሬያቸዋለሁ። የኤደርሰን የሕክምና ምርመራ ውጤት ከተሰማ በኋላና የአንድሬ ሳንቶስ ዝውውር ይፋ ሲደረግ አንድሬ ሳንቶስ የሚያደርገውን ኢንተርቪው ሰምተን ደግሞ በሚቀጥለው ቪዲዮ ነግራችኋለሁ። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው ቪዲዮ እስከምንገናኝ መቻችሁ ቻው።